ዛሬ እጅግ በጣም አስፈላጊ በሆነና በሚሊየን በሚቆጠሩ ሰዎች ሕይወት ላይ ተጽዕኖ በሚያሳድር ጉዳይ ላይ እንነጋገራለን። የደም ግፊት። ይህንን ታውቃላችሁ? በአገራችን ኢትዮጵያ ከ18 ዓመት በላይ ከሆኑ ሰዎች ውስጥ ከ10ሩ 2ቱ ለደም ግፊት ህመም ተጋላጭ ናቸው። ወደ ሐኪም ቤት ስንሄድ የምንሰማ ወይንም እኛ የምንሰጠው ምክር ሁልጊዜ አንድ አይነት ነው። ነገር ግን አንድ ትልቅ ሚስጥር አለ። 90% የሚሆነው የደም ግፊት ኢሴንሻል ሃይፐርቴንሽን ተብሎ ይጠራል። ዛሬ የደም ግፊት እውነተኛው መንስኤ ምን እንደሆነ እንዲሁም ለምን ጨው መቀነስ ብቻውን በቂ እንዳልሆነ እንዲያውም አንዳንዴ ጉዳት ሊኖረው እንደሚችል በዝርዝር እናያለን። ወደ ዋናው ጉዳይ ስንገባ ሁልጊዜ ወደ ሕክምና ስንሄድ የሚሰጠን ምክር ጨው ቀንሱ የሚል ምክር ብቻ ነው የሚል ቅሬታም አለ። ይህ ምክር ሙሉ በሙሉ ስህተት ባይሆንም ትልቁን ነገር ይደብቀዋል። ምክንያቱም ችግሩ የጨው መብዛት ብቻ ሳይሆን የፖታሺየም ማነስም ጭምር ነው። እስቲ በሃርቫርድ ዩኒቨርሲቲ የተደረገውን ትልቅ ጥናት እንመልከት። ተመራማሪዎች 10,000 አዋቂዎች ላይ ለረጅም ጊዜ ጥናት አድርገው ነበር። ውጤቱ ምን መሰላችሁ? አንደኛው ግኝት አንድ ሰው በየቀኑ የሚወስደውን ፖታሺየም በ1000 ሚሊግራም ብቻ ቢጨምር ለልብ ህመም የመጋለጥ ዕድሉን በ18% ይቀንሳል። ሁለተኛው ግኝት ደግሞ በየቀኑ 1000 ሚሊግራም ሶዲየም ወይም ጨው ሲጨምር ያንኑ ዕድል በ18% ይጨምራል። ልብ በሉ፣ ውጤቱ እኩል ግን ተቃራኒ ነው። ይህ ምን ያሳያል መሰላችሁ? ሶዲየምና ፖታሺየም በሰውነታችን ውስጥ እንደ ሚዛን እንደሚሰሩ ነው። ትልቁ የጤና ቀውስ የሚፈጠረው ይህ ሚዛን ሲያጋድል ነው። በአሁኑ ሰዓት በአማካይ አንድ ሰው በቀን 3400 ሚሊግራም ሶዲየም ይወስዳል። ፖታሺየም ግን 2500 ሚሊግራም ብቻ እንጠቀማለን። ሰውነታችን በትክክል ለመስራት በቀን ቢያንስ 4700 ሚሊግራም ፖታሺየም ይፈልጋል። ይህ ማለት አብዛኞቻችን በከፍተኛ የፖታሺየም እጥረት ውስጥ መሆናችንን ያመለክታል። የሰውነታችን አወቃቀር የጥንት አባቶቻችንን ይመስላል። በድሮ ዘመን የነበሩ ሰዎች በቀን ከ11,000 እስከ 15,000 ሚሊግራም ፖታሺየም ያገኙ ነበር። በዛን ጊዜ ጨው ማግኘት ወይንም ሶዲየም ማግኘት በጣም አስቸጋሪ ነበር። ስለዚህ ሰውነታችን የተገነባው ጨውን እንዲይዝና ፖታሺየምን በከፍተኛ መጠን እንዲጠቀም ሆኖ ነው። ዛሬ ዓለም ተገላቢጦሽ ሆናለች። በሄድንበት ሁሉ ጨው አለ፣ ፖታሺየም ግን እየጠፋ ነው። ለዚህ ነው የደም ግፊት እንደ ወረርሽኝ የተስፋፋው። ፖታሺየም በበቂ ሁኔታ ካለን ሰውነታችን የምንመገበውን ትርፍ ጨው ወይንም ሶዲየም በቀላሉ ማስወገድ ይችላል። ስለዚህ ጨው መቀነስ ብቻ ሳይሆን ፖታሺየምን መጠቀም አለብን። ፖታሺየም በሰውነታችን ውስጥ የሚሰራቸውን 4 ዋና ዋና ነገሮች በዝርዝር እንመልከት። አንደኛ፣ የደም ስሮችን ዘና ማድረግና መለጠጥ ወይም ቫዞ ዳይሌሽን ኤንድ ኢላስቲሲቲ ጥቅም አለው። ፖታሺየም የደም ግፊትን የሚቀንስበት የመጀመሪያውና ዋናው መንገድ የደም ስሮቻችንን እንደ ላስቲክ እንዲለጠጡ በማድረግ ነው። እስቲ ይህንን በምሳሌ እንየው። የደም ስሮቻችንን ልክ እንደ ፕላስቲክ ቱቦ ወይንም ቧንቧ አድርጋችሁ አስቡት። የውሃ ቱቦ አዲስና ለስላሳ ሲሆን ውሃው በውስጡ ያለምንም ግፊት በነፃነት ይተላለፋል። በደም ስሮቻችን ግድግዳ ላይ ስሙዝ መስል የሚባሉ በጣም ትናንሽ ለስላሳ ጡንቻዎች አሉ። ፖታሺየም በእነዚህ ጡንቻዎች ውስጥ ያለውን መልእክት በመቆጣጠር ዘና እንዲሉ ትዕዛዝ ያስተላልፋል። ይህ ሂደት ቫዞ ዳይሌሽን ይባላል። ፖታሺየም በቂ ሲሆን የደም ስሮቻችን ይሰፋሉ፣ ደምም ያለምንም መጨናነቅ ይዘዋወራል። በሰውነታችን ውስጥ ፖታሺየም ሲያንስ እነዚያ በደም ስር ግድግዳ ላይ ያሉ ጡንቻዎች ዘና ማለት አይችሉም፣ በምትኩ ይኮማተራሉ። በዚህ ጊዜ የደም ስሮቻችን ልክ እንደ ደረቅና ጠባብ ቧንቧ ወይንም ቱቦ ይሆናሉ። ደም በእነዚህ በጠበቡና በደነደኑ ስሮች ውስጥ ለማለፍ ሲታገል በደም ስሮች ግድግዳ ላይ የሚፈጠረው ግፊት ይጨምራል። ይህን ነው ሃይ ብለድ ፕሬሸር ወይንም ከፍተኛ የደም ግፊት ብለን
የምንጠራው። በተጨማሪም ፖታሺየም የደም ስሮቻችንን የመለጠጥ ባህሪያቸው ወይንም ኢላስቲሲቲ እንዲጠብቁ ያደርጋል። እድሜያችን እየገፋ ሲሄድ ወይም ፖታሺየም ሲያጥረን የደም ስሮቻችን እንደ አሮጌ የፕላስቲክ ቱቦ ይደርቃሉ። ፖታሺየም ይህ እንዳይሆንና ስሮቻችን እንደ ወጣት ስሮች ለስላሳና ተለጣጭ እንዲሆኑ ያደርጋል። ይህ ተግባር ፖታሺየም የደም ስር ጡንቻዎቻችን በማዝናናት መንገዱን ሰፊ ያደርጋል። ስሮቻችንም እንዳይደነድኑ በማድረግ የደም ግፊትን በተፈጥሮ መንገድ ይቀንሰዋል። ሁለተኛው አስገራሚ የፖታሺየም ጥቅም ሰውነታችንን ከጭንቀት ሆርሞኖች መከላከል ነው። ብዙ ጊዜ የደም ግፊት ያለባቸው ሰዎች ቤታ ብሎከርስ የሚባሉ መድኃኒቶች ይታዘዙላቸዋል። እነዚህ መድኃኒቶች ስራቸው አድሬናሊን የተባለውን የጭንቀት ሆርሞን በልባችንና በደም ስሮቻችን ላይ እንዳይሰራ ብሎክ ማድረግ ወይም መዝጋት ነው። አድሬናሊን ሰውነታችን ለድንገተኛ አደጋ ወይም ለጭንቀት የሚጠቀምበት ሆርሞን ነው። ለምሳሌ አንድ የሚያስፈራ ነገር ሲያጋጥማችሁ ልባችሁ በፍጥነት ይመታል፣ ደም ግፊታችሁ ይጨምራል፣ ሰውነታችሁም ለውጊያ ወይም ለመሸሸት ለማምለጥ በእንግሊዝኛው ፋይት ኦር ፍላይት ያዘጋጃል። ፖታሺየም በሰውነታችን ውስጥ ልክ እንደ ተፈጥሯዊ ቤታ ብሎከር ነው የሚሰራው። ፖታሺየም የነርቭ ስርዓታችንን የማረጋጋት ከፍተኛ አቅም አለው። በቂ ፖታሺየም ሲኖራችሁ ሰውነታችሁ አድሬናሊን እንዲቀንስ በማድረግ ወደ ሬስት ኤንድ ዳይጀስት ወይንም የእረፍትና የመረጋጋት ሁኔታ እንዲገባ ያደርገዋል። ፖታሺየም ከሌለ ሰውነታችሁ ምንም እንኳ አደጋ ወይንም የሚያስደነግጥ ነገር ባይኖርም ሁልጊዜ በጭንቀትና በውጥረት ውስጥ ይቆያል። ልክ እንደ ቤታ ብሎከር መድኃኒቶች ሁሉ ፖታሺየም የልብ ምትን በማስተካከልና የደም ስሮችን በማዝናናት የደም ግፊት እንዳይጨምር ያደርጋል። ሶስተኛው የፖታሺየም ተግባር ደግሞ የደም ስሮቻችንን ውስጣዊ ክፍል መጠበቅና ማጽዳት ነው። የደም ስሮቻችን ውስጣዊ ግድግዳ ኢንዶቴሊያል ሌየር የሚባል በጣም ቀጭንና ለስላሳ የሆነ ሽፋን አለው። ይህ ሽፋን በደማችን ውስጥ ያሉ ነገሮች በዝግታ እንዲፈሱ፣ እንዲዘዋወሩ እንዲሁም በደም ስር ግድግዳ ላይ እንዳይጣበቁ ያደርጋል። ፖታሺየም ይህ ኢንዶቴሊያል የተባለ ሽፋን ናይትሪክ ኦክሳይድ የተባለ ተፈጥሯዊ ጋዝ እንዲያመርት ያነሳሳዋል። ይህ ጋዝ በደም ዝውውር ስርዓታችን ውስጥ እጅግ አስገራሚ ስራዎችን ይሰራል። ደም እንዳይረጋ ያደርጋል። ደማችን በስሮቻችን ውስጥ ተጣብቆ እንዳይቆምና ለልብ ድንገተኛ አደጋ ወይንም ስትሮክ እንዳያጋልጥ ይከላከላል። ሌላኛው ናይትሪክ ኦክሳይድ ዝውውርን ያቀላጥፋል። የደም ፍሰቱ ያለምንም እንቅፋት እንዲካሄድ ወይንም እንዲዘዋወር ያደርጋል። በቂ ፖታሺየም ከሌለን ይህ ናይትሪክ ኦክሳይድ የተባለው ጋዝ አይመረትም። በዚህ ጊዜ የደም ስሮቻችን ውስጠኛው ክፍል መከላከያ ያጣል። ልክ እንደ ቁስለት ያሉ ትናንሽ ጭረቶች በስሮቻችን ግድግዳ ላይ ይፈጠራሉ። እነዚህ ቁስለቶች ደግሞ ኮሌስትሮል እና ሌሎች ነገሮች እዚያ ቦታ ላይ እንዲከማቹ ምክንያት ይሆናል። በዚህም ምክንያት የደም ስሮቻችን ይጠባሉ። ይህም ለከፍተኛ የደም ግፊትና ለልብ ህመም በቀጥታ ይዳርገናል። በጥቅሉ ፖታሺየም የደም ስሮቻችን ውስጣዊ ግድግዳ የሚጠብቅ የመከላከያ ጋሻ ነው። ፖታሺየም ካላችሁ የደም ስሮቻችሁ ንጹህ፣ ለስላሳና ጤናማ ይሆናሉ። ይህም ደም ግፊታችሁን በተፈጥሮ ዝቅ አድርጎ እንዲቆይ ይረዳዋል። አራተኛውና ምናልባትም ከሁሉም በላይ ትኩረት የሚሻው ነጥብ የፖታሺየምና የኢንሱሊን ግንኙነት ነው። ብዙዎቻችሁ የደም ግፊት ከኢንሱሊን ጋር ምን አገናኘው ብላችሁ ትጠይቁ ይሆናል። በሰውነታችን ውስጥ የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ሲፈጠር ሰውነታችን ከመጠን በላይ ኢንሱሊን ማምረት ይጀምራል። ይህ ከፍተኛ የኢንሱሊን መጠን ደግሞ የደም ግፊትን በቀጥታ ይጨምራል። ምክንያቱም ከፍተኛ ኢንሱሊን የደም ስሮች እንዲወጠሩ ያደርጋል። እንዲሁም ሰውነታችን ሶዲየም እንዲያቆይ ትዕዛዝ ያስተላልፋል። ሶዲየም ሲበዛ ደግሞ የደም ግፊት ይጨምራል። ፖታሺየም ለኢንሱሊን ስራ እንደ ረዳት ያገለግላል። በሴሎቻችን ላይ የኢንሱሊን መቀበያዎች ወይንም
ሪሴፕተርስ አሉ። ፖታሺየም እነዚህ መቀበያዎች ስሜታዊ ወይንም ሴንሲቲቭ እንዲሆኑ ያደርጋል። ይህ ማለት ኢንሱሊን በትንሽ መጠን ተመርቶ ስኳር ወደ ሴሎች እንዲገባ ይረዳዋል። በቂ ፖታሺየም ከሌለን የኢንሱሊን መቀበያዎች ወይንም ሪሴፕተርስ ስራቸውን በትክክል አይሰሩም። በዚህ ጊዜ የኢንሱሊን መቋቋም ይፈጠራል። የዚህ ውጤትም የደም ግፊታችሁ ይጨምራል። ለስኳር በሽታ ትጋለጣላችሁ። ሰውነታችሁ ትርፍ ጨው ማስወገድ ያቅተዋል። እንግዲህ እስካሁን ስለ ደም ግፊት ምስጢራዊ መንስኤዎች ብዙ ተምረናል። ዋናው መፍትሄ የደም ግፊት ካለባችሁ ወይም እንዳይዛችሁ ከፈለጋችሁ ፖታሺየምን በምግብ ውስጥ መጨመር ማካተት ቀዳሚ ተግባራችሁ ሊሆን ይገባል። ብዙ ጊዜ ፖታሺየም ለማግኘት ሙዝ ብሉ ይባላል። ነገር ግን አንድ ሙዝ ውስጥ ያለው ፖታሺየም 400 ሚሊግራም አካባቢ ብቻ ነው። 4700 ለመሙላት ደግሞ 12 ሙዝ መብላት አለባችሁ። ይህ ጥቅም ደግሞ ከፖታሺየም ይልቅ ስኳር ስለሚያበዛ ለደም ግፊታችሁ ሌላ ጠንቅ ሊሆን ይችላል። ፖታሺየምን በከፍተኛ መጠን ለማግኘት ለመመገብ ቅጠላ ቅጠል እንደ ቆስጣና ሰላጣ የመሳሰሉ ምግቦችን በብዛት መመገብ። ሌላው አቮካዶ መመገብ ነው። አቮካዶ በውስጡ 1000 ሚሊግራም ፖታሺየም ይይዛል። የባህር ምግቦችና ቀይ ስር እነዚህም እጅግ ድንቅ ምንጮች ናቸው። ከፖታሺየም በተጨማሪ ማግኒዥየም ያላቸውን ምግቦች ማካተትን አትርሱ። ማግኒዥየም ለልብ ጡንቻ ጥንካሬና ለደም ቧንቧዎች መላላት ከፖታሺየም ጋር በቅንጅት የሚሰራ ነው። የዛሬው ትምህርታችን ይህንን ይመስላል። ዋናው መልእክቴ አንድ ነው። ስለ ደም ግፊት ስታስቡ ጨው መቀነስ በሚለው ጠባብ አስተሳሰብ ውስጥ አትታሰሩ። ይልቁንም የፖታሺየም መጠን መጨመር በሚለው ሰፊና ሳይንሳዊ መፍትሄ ላይ ትኩረት አድርጉ። ይህ መረጃ የብዙዎች ሕይወት ሊያተርፍ የሚችል ነው። ስለዚህ ለምታውቋቸው ሰዎች ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና ትምህርት እስከምንገናኝ ድረስ ጤናማ ሆናችሁ ቆዩኝ።